ይህ በምስራች ድምፅ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ውድ ወገኖቼ በተቀጣጠርነው መሠረት የምዕራፍ 25ን ቀጣይ ክፍል እግዚአብሔር ወዶና ፈቅዶ ለዛሬ አድርሶን ደግሞ ይዘንላችሁ ቀርበናል። ባለፈው ክፍለ ጊዜ ጥናታችን ስለ ገጽ ብስት አንድ በአንድ ስንመለከት ነበረ። በመቅደሱ ውስጥ 3 ነገሮች እንዳሉ፣ ከእነርሱም አንደኛው የወርቅ መቅረዝ፣ የገጽ ብስት ያለበት ገበታ እንዲሁም የዕጣን መሠዊያ መሆናቸውንም ስንመለከት ነበረ። የገጽ ብስት ክርስቶስ ሕይወትን ደግፎ የሚያቆም እንደሆነ ያመለክታል። የዘላለም ሕይወት ከሰማይ የሚመጣ ስጦታ ነው። መናም ከሰማይ የሚመጣ ነው። መና የሚቀበል ሰው የዘላለምን ሕይወት ይቀበላል። ይሁን እንጂ ይህን የዘላለም ሕይወት አጽንቶ የሚያቆመው የሚያበረታውና የሚደግፈው ምግብ ይፈልጋል። የገጽ ብስት ክርስቶስ ሕይወትን ደግፎ የሚያቆምና የሚያበረታ ነው ብለን ትምህርታችንን አንድ በአንድ መመልከታችን ይታወሳል። የገጽ ብስት ከምን ይዘጋጃል ለሚልም ሰው ደግሞ እነሆ ከተፈጨና ካልቦካ እህል መሆኑን፣ ይህንንም ደግሞ በዘሌዋውያን ምዕራፍ 24 ቁጥር 5 ውስጥ መመልከት እንደሚቻል ተመልክተናል። እግዚአብሔር ለዘላለም እየተመሰገነ ይሁን። ወዳጆቼ ባለፈው ክፍለ ጊዜ ጥናታችን እንደተመለከትነው ብዙ ክርስቲያኖች ዛሬ ክርስቶስን አይመገቡም። ዋናው ችግራቸው በራሳቸው መደገፍን ይመርጣሉ። በመንፈሳዊ ሕይወት እንድታድግ ከተፈለገ ኢየሱስ ክርስቶስን እርሱን መመገብ ይኖርብሃል ብለን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ሐዋርያው ጳውሎስ የመሰከረውን ቃል ተመልክተናል። አዎ ከክርስቶስ እንመገባለን፣ እርሱ ሕያው ነውና እርሱን በመመልከት እናድጋለን። በዚህች ምሽት ደግሞ አብረን የምንመለከተው ከቁጥር 31 በመነሳት ይሆናልና መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ አድርጋችሁ ዘጸአት ምዕራፍ 25 ከቁጥር 31 እስከ 33 ያለውን ተመልከቱ። በዚህ ክፍል ውስጥ ስለ ወርቅ መቅረዝ ይህ ክፍል ሲያወሳ እናነባለን። መቅረዝንም ከጥሩ ወርቅ አድርግ፣ መቅረዙ ከእግሩና ከአገዳው ጋር በተቀጠቀጠ ሥራ ይደረግ። ጽዋዎቹም፣ ጉብጉቦቹም፣ አበቦቹም አንድነት በርሱ ይደረጉበት። በስተቀኙ 6 ቅርንጫፎች ይውጡለት። 3 የመቅረዙ ቅርንጫፎች በአንድ ወገን፣ 3ቱም የመቅረዙ ቅርንጫፎች በሌላ ወገን ይውጡ። በአንደኛው ቅርንጫፍ ጉብጉብና አበባ፣ 3 የሎዝ አበባ የሚመስሉትን ጽዋዎች፣ በሁለተኛውም ቅርንጫፍ ጉብጉብና አበባ፣ 3 የሎዝ አበባ የሚመስሉትን ጽዋዎች እንዲሁም ከመቅረዙ ለሚወጡ ለ6 ቅርንጫፎች አድርግ ይላል። ከቁጥር 34 እስከ ቁጥር 39 ያለውን መመሪያ ትተን እስቲ ያለፍ ብለን ቁጥር 40 ደግሞ እናንብብ። በተራራ ላይ እንዳሳየው ምሳሌ እንድትሠራ ተጠንቀቅ ይላል። በመገናኛው ድንኳን ውስጥ ካሉት ነገሮች በይበልጥ የክርስቶስን ምስል የሚሰጠን መቅረዙ ነው። ወገኖቼ ንጹሕ ወርቅ እንደሆነ ያሳያል። ስለ መለኮታዊነቱም ይናገራል። አምልኮ በብርሃን በመመላለስ የምንፈጽመው ጉዳይ ነው። ይህ በጣም ጠቃሚ ሐቅ ነው። ቀደም ብለን ስለ ገጽ ብስት ባለፈው ምሽት ጥናታችን ጠለቅና ሰፋ ባለ መልኩ መመልከታችን ይታወሳል። በአምልኮ ሕይወታችን ከክርስቶስ መመገብ እንዳለብንም አይተናል። አባል ሊሆንበት ቤተ ክርስቲያን በሌሎች ማኅበረሰባዊ ጉዳዮች ብቻ ጊዜውን የሚያሳልፍ ከሆነ እግዚአብሔርን እያመለክን ሳይሆን እንዲሁ በስብሰባ እየተሳተፍን ነው ማለት ነው። እግዚአብሔርን ማምለክ የምትችለው ወገኔ ሆይ የሕይወት እንጀራ የሆነውን ክርስቶስን ስትመገብ ብቻ ነው። እግዚአብሔርን ስታመልክ በብርሃን መመላለስ ይኖርብሃል። በመቅደስ ውስጥ ካለው መቅረዝ ምሳሌነት እንደምንረዳው ክርስቶስ ብርሃን ነው።
ተፈጥሮአዊ ብርሃን ከፈለግ ከመገናኛው ድንኳን መውጣት አለብህ። በመቅረዙ ብርሃን መመላለስ የምትፈልግ ከሆነ ግን ወደ መገናኛው ድንኳን ውስጥ መግባት ይኖርብሃል። ዮሐንስ ምዕራፍ 1 ቁጥር 9 እንደሚነግረን ኢየሱስ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር የተባለለት ነው። ሰዎች በቃላትና በተለያየ ፍልስፍናቸው ሊያሳስቱን ይሞክራሉ። ይህንንም በማስመልከት ሐዋርያው ጳውሎስ እንዲህ ብሏል። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱም ማታለል ማንም እንዳይማርካችሁ ተጠበቁ ይላል። ቆላስይስ ምዕራፍ 2 ቁጥር 8 መመልከት ይቻላል። ክርስቶስ የእግዚአብሔር ልጅ ነው። በእርሱ ዘንድ ጨለማ የለም። መቅረዙ የተሠራው አንድ ወጥ በሆነ ወርቅ ነው። ይህ መቅረዝ በጣም ያጌጠና ውብ ነበረ። በመካከሉ አንድ ጧፍ ወይም ሻማ ማብሪያ ሲኖረው በእያንዳንዱ ወገን ሦስት ቅርንጫፎች አሉት። በጠቅላላው 7 መሆናቸው ነው። እያንዳንዱ እግር ያቆጠቆጠና ያፈራ የለውዝ ዛፍ ይመስላል። ከበላዩ ደግሞ የፈካ የለውዝ አበባ፣ በዘይት የተሞሉት ማብሪያዎች ብርሃናቸውን የሚሰጡትም ከዚሁ ነው። የለውዙ እንጨት ተራ እንጨት ቢመስልም ወርቅ ነው። ይህም እንደገና የበቀለችውን የአሮንን በትር ያሳስበናል። በአሮን ክህነት ላይ ጥያቄ በተነሳ ጊዜ ክህነቱን ያጸናለት የዚህች በትር እንደገና መብቀል ነበረ። ሙት የሆነው የለውዝ በትር ሕይወት ዘራ፣ ፍሬም አፈራ። ክርስቶስ የእግዚአብሔር ልጅ መሆኑ የጸናውም በትንሣኤው ነው። ከዘላለም ዘመናት ጀምሮ የእግዚአብሔር ልጅ ስለነበር ስለ ትንሣኤው የእግዚአብሔር ልጅነቱን አጸና እንጂ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ አላደረገውም። አሮን በእግዚአብሔር የተሾመ ሊቀ ካህን ነበረ። የአሮን የለውዝ በትር እንድትበቅል በማድረጉ እግዚአብሔር ክህነቱን አረጋግጦለታል። የክርስቶስ ትንሣኤ ሊቀ ካህንነቱንም አጽንቷል። ክርስቶስ ታላቁ ሊቀ ካህናችን ነው። ሰው ሆነ፣ የሰውንም ሥጋ ለበሰ፣ በነገር ሁሉ እንደኛ ተፈተነ፣ ሆኖም ኀጢአትን አላደረገም። የክህነቱ ዋነኛው መሠረት መለኮታዊነቱ ነው። ካህን በእግዚአብሔር ፊት ሰውን ይመስላል። ስለዚህም ሰውም መለኮትም የሆነው ክርስቶስ እኛን በእግዚአብሔር ፊት እየወከለን ነው። እኔን የሚያውቀኝና የሚረዳኝ ሊቀ ካህን በሰማይ አለ። ወገኖቼ፣ እናንተንም የሚያውቃችሁና የሚረዳችሁ ሊቀ ካህን በሰማይ አለ። እግዚአብሔር የተመሰገነ ይሁን። በማንኛውም ሁኔታ ይህ ሊቀ ካህን ሊረዳን ይችላል። የእግዚአብሔር ልጅነቱን ያጸናው ትንሣኤው የክህነት መብቱንም አጽንቶለታል። የመቅረዙ ወርድና ስፋት፣ ቁመትና ርዝመት አለመገለጡ ደግሞ እጅግ የሚገርም ጉዳይ ነው። ምክንያቱም መለኮትን መመዘን፣ መለኮትን መለካት አይቻልምና። የእግዚአብሔር አሰራር አይገርማችሁምን? እንደ እግዚአብሔር ልጅነቱ ልንለካው አንችልም፣ ልንረዳውም አንችልም። ከሰው አእምሮና ምርምር በላይ ነው። ያም ሆኖ ግን ፍጹም ሰው ነበረ። መለኮትነቱና ሥጋዊነቱ በፍጹም አልተዋሃዱም። ኢየሱስ አልቅሷል። ልብ በሉ፣ ኢየሱስ ክርስቶስ በአንድ ወቅት ልክ እንደ ሰው አልቅሷል። ይሁን እንጂ አልዓዛር ሆይ ና ብሎ ማዘዙንም መዘንጋት የለብንም። መቅረዙ በመቅደስ ውስጥ ያበራል። ይህ ስፍራ የአምልኮ ስፍራ ነው። የሚበሩትን ሻማዎች ሁሉ ደግፎ የያዛቸው መቅረዙ እንደሆነ ማስተዋል መቻል አለብን። በተቃራኒው ደግሞ የሻማዎቹ ብርሃን የመቅረዙን ውበት ይገልጣሉ። በመቅረዙ ውስጥ ያለው ዘይት መንፈስ ቅዱስን ይወክላል። በዮሐንስ 14 ቁጥር 26 ክርስቶስ ስለ መንፈስ ቅዱስ ሲናገር አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ የነገርኳችሁን ሁሉ ያሳስባችኋል አለ። እነዚያ መብራቶች የመቅረዙን ውበት እንደሚገልጡ ሁሉ እኔና እናንተም ወገኖቼ የእግዚአብሔርን ቃል ስናጠና መንፈስ ቅዱስ የክርስቶስን የእግዚአብሔር ልጅነት ይገልጥልናል። እግዚአብሔር ለዘላለም እየተመሰገነ ይሁን። በእውነት ጌታ መንፈስ ቅዱስ አንዳች ነገርን ሳያስቀርብን ከዚህ ከኦሪት ዘጸአት ምዕራፍ 25 ታላቅ ነገርን እንድንማር ረድቶናል። እግዚአብሔር በዚህ ሁኔታ ውስጥ ደግሞ ለዘላለሙ ይጠብቀናል እኔ አምናለሁ። በመቀጠል ደግሞ የምዕራፍ 26 ከፊሉን ትምህርት አብረን እንመለከታለን።
ምዕራፍ 26 ስለ መገናኛው ድንኳን መጋረጃ እንመለከታለን። በመገናኛው ድንኳን ላይ 4 መጋረጃዎች ነበሩ። የመጀመሪያው መሸፈኛ ወይም በፍታ ናይለን ሲሆን 30 ክንድ ቁመት፣ 10 ክንድ ስፋትና 10 ክንድ ርዝመት ያለውን የማደሪያውን ድንኳን ይሸፍናል። ይህ የናይለን መሸፈኛ መሬቱን መንካት አልነበረበትም። እስቲ ቁጥር 1 ፈጠን ብለን እንመልከት። ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሠሩ 10 መጋረጆች ያሉበት ማደሪያ ሥራ፣ ብልህ ሠራተኛ እንደሚሠራ ኪሩቤል በእነርሱ ላይ ይሁኑ ይላል። የናይለን መሸፈኛ ወይም በፍታው በጣም ውብ ሲሆን የጥሩ ባለሙያ ሥራ ውጤት ነው። ቁጥር 7 ተመልከቱ አለፍ በሉና። ከማደሪያውም በላይ ለድንኳን የሚሆኑ መጋረጆች ከፍየል ጠጉር አድርግ፣ 11 መጋረጆች ታደርጋለህ ይላል። መጋረጃዎቹ በአንድነት የተያዙ መሆን አለባቸው። ቁጥር 8 እያንዳንዱም መጋረጃ ርዝመቱ 30 ክንድ፣ እያንዳንዱም መጋረጃ ወርዱ 4 ክንድ ይሁን፣ የ11ዱም መጋረጆች መጠናቸው ትክክል ይሁን ይላል። የአንዱ መጋረጃ ስፋት 30 ክንድ መሆን የነበረበት፣ ይህም ማለት የላይኛውን ጫፍ በስተጎኑ ያለውን መሸፈን ይችላል ማለት ነው። መጋረጃዎቹ በቀለበቶች እርስ በርስ ይያዛሉ። ቁጥር 14 ለድንኳኑም መደረቢያ ከቀይ አውራ በግ ቁርበት ከዚያም በላይ ሌላ መደረቢያ ከአቆስጣ ቁርበት አድርግ ይላል። ሦስተኛው መጋረጃ የሚሠራው ከአውራ በግ ቁርበት ሲሆን ቀይ ቀለም ይነከራል። አራተኛው መጋረጃ ደግሞ ከአቆስጣ ቁርበት ይሠራል። እያንዳንዱ መጋረጃ የራሱ ምሳሌ ያለው ወገኖቼ። የመጀመሪያው መጋረጃ ከግብፅ አገር የሚመጣ ጥራት ያለው ናይለን ሲሆን የኪሩቤልም ምስል አለበት። መሬቱን መንካት የለበትም። ውበቱን ይበልጥ ማየት የሚቻለው በማደሪያው ድንኳን ውስጥ ሲሆኑ ነው። የጌታ ኢየሱስ ክርስቶስ ውበት እንዲሁ በውጭ ላሉት ሰዎች አይታያቸውም። በእርሱ የሚረኩት የእርሱን ውበት የሚያዩት የእርሱ የሆኑት ብቻ ናቸው። ከእርሱ መመገብ ብቻ ሳይሆን የእርሱንም ውበት ስለምናይ ልናመልከው ይገባናል። መዝሙር 17 ቁጥር 8 እንደ ዓይን ብሌን ጠብቀኝ፣ በክንፎች ጥላ ሰውረኝ ይላል። የኪሩቤል ምስል በመጋረጃ ላይ ነበረ። በክንፎቹ ጥላ ደግሞ ማረፊያ ስፍራ አለ። ሁለተኛው መጋረጃ ከፍየል ጠጉር የተሠራ ሲሆን መሬቱን ይነካል። ይህ መጋረጃ ክርስቶስ ለኀጢአተኞች ምን ያህል ዋጋ ያለው መሆኑን ይናገራል። የክርስቶስ ሞት ምሳሌ ሲሆን ዓለም ሁሉ ሊሰማው የሚገባው መልእክት ነው። ዕብራውያን ምዕራፍ 9 ቁጥር 26 እንዲህ ይላል፣ እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኀጢአትን ሊሽር አንድ ጊዜ ተገልጧል ይላል። እዚህ ላይ በዓለም የሚለውን ቃል በዘመን በሚለው ቃል መተካት ይቻላል። ኢየሱስ ክርስቶስ አንድ ጊዜ ተገልጧል። መታወጅ ያለበትም መልእክት የሆነው ሦስተኛው መጋረጃ በአውራ በግ ቁርበት የተዘጋጀ ሲሆን በቀይ ቀለም ይነከራል። ይህ መጋረጃ የክርስቶስን ብርታትና በመስቀል ላይ መሥዋዕት ሆኖ መሞቱን ያመለክተናል። አራተኛው መጋረጃ ደግሞ የሚሠራው ከአቆስጣ ቁርበት ነው። ከ40 ዓመት የምድረ በዳ ጉዞ በኋላ ይህ መጋረጃ በጊዜ ብዛትና በአየሩ መለዋወጥ ቢጎዳም ምንጊዜም ቢሆን በውስጡ ላሉት ይከላከልላቸዋል። ይህ መጋረጃ ክርስቶስ በሰዎች ፊት እንዴት እንደተመላለሰ የሚያመለክት መልእክት አለው። በውስጥ ያለው የናይለን መጋረጃ ለአማኙ የክርስቶስን ውበት እንደሚያሳይ ሁሉ የአቆስጣ ቁርበት ግን ምንም የሚያሳየው ውበት የለውም። ክርስቶስን በተመለከተ ኢሳይያስ 53 ቁጥር 2 በፊቱ እንደ ቡቃያ ከደረቅም መሬት እንደ ሳር አድጓል፣ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ይላል። የክርስቶስ ውበት የሚታየን በውጪ ካለው ሳይሆን በውስጥ ካለው ነው። እኛ በእርሱ የምናየውን ዓለም ፈጽሞ ማየት አይሆንለትም። ከቁጥር 15 እስከ 19 ያለውን ደግሞ አለፍ በሉና ተመልከቱ። ለማደሪያው የሚቆሙትን ሳንቆች ከግራር እንጨት አድርግ፣
የሳንቃ ሁሉ ርዝመቱ 10 ክንድ ወርዱም 1 ክንድ ተኩል ይሁን። ለእያንዳንዱም ሳንቃ አንዱም በአንዱ ላይ የሚያያይዙ 2 መጋጠሚያዎች ይሁኑለት። ለማደሪያው ሳንቆች ሁሉ እንዲሁ አድርግ። ለማደሪያውም በደቡብ ወገን 20 ሳንቆችን አድርግ። ከ20 ሳንቆች በታች 40 የብር እግሮችን አድርግ። ከእያንዳንዱ ሳንቃ በታች ለ2 መጋጠሚያዎች 2 እግሮች ይሁኑ ይላል። እነዚህ ሳንቆች ለረጅም ጊዜ የሚኖሩ የግራር ዛፍ ሳንቆች ናቸው። ሳንቆቹ በወርቅ እንዲለበጡ ይደረጋል። በእያንዳንዱ ወገን 20 ሳንቆች፣ ከማደሪያው ድንኳን በስተጀርባ ደግሞ 10 ሳንቆች ይኖራሉ። በየሳንቃዎቹ ላይ ባሉት ቀለበቶች ዘንግ ይገባባቸዋል። ይህም ድንኳኑን ደግፎ እንዲይዝ ነው። በማደሪያው ድንኳን የምናገኘው ማንኛውም ነገር ስለ ክርስቶስ ማንነት ወይም ስለ ሥራው የሚናገር ነው። የብረቱ ዘንግ የማደሪያውን ድንኳን ደግፎ እንደሚያቆም ሁሉ እውነተኞቹ አማኞችንም ደግፎ የሚያቆም መንፈስ ቅዱስ መሆኑን ከዚሁ መረዳት ይቻላል። አማኞች በመንፈስ ቅዱስ ኅብረት መተሳሰር ይኖርባቸዋል። ሐዋርያው ጳውሎስም በሰላም ማሰሪያ የመንፈስን አንድነት ያዙ በማለት ይመክራል። መጋረጃዎቹ የተለያየ ቀለም ነበራቸው። እያንዳንዱ የቀለም አይነት የሚያመለክት አንድ ነገር አለው። ሰማያዊ ቀለም ሰማይን፣ ቀዩ ደግሞ የክርስቶስን ደም ያመለክታል። ሰማያዊና ቀይ ቀለም የሚደባለቁበት ጊዜም አለ። ሁለቱ አንድ ላይ ሲደባለቁ ሐምራዊ ቀለም ያስገኛሉ። ይህም ስለ ክርስቶስ ንጉሣዊ ግርማ የሚያመለክት ነው። ሰማያዊና ቀይ ቀለም ሰማይን ማለትም ክርስቶስ ወደ ምድር መምጣቱን ወይም በሥጋ መገለጡን ያመለክታል። ቁጥር 31ና 32 መጋረጃውንም ከሰማያዊ ከሐምራዊም ከቀይ ግምጃ ከተፈተለ ከጥሩ በፍታም አድርግ። ብልህ ሠራተኛ እንደሚሠራ ኪሩቤል በርሱ ላይ ይሁኑ። በወርቅ በተለበጡት ከግራር እንጨትም በተሠሩት በአራቱ ምሰሶች ላይ ስቀለው። ኩላቦቻቸውም ከወርቅ፣ አራቱም እግሮቻቸው ከብር የተሠሩ ይሁኑ ይላል። በአራት ምሰሶች ላይ የተሰቀለው መጋረጃ ስለ ኢየሱስ ክርስቶስ ስብዕና የሚያመለክት ነው። ምሰሶቹ ከግራር እንጨት ሲሆኑ በወርቅ ይለበጣሉ። ከብር የተሠሩ 4 እግሮችም ይኖሯቸዋል። እነዚህ ምሰሶች እንዲሁ ከደን ውስጥ የተቈረጡ ናቸው እንጂ አናታቸው ወይም ቁንጯቸው ላይ ምንም ድምድማት የለባቸውም። ከሌሎች ምሰሶች ልዩ የሚያደርጋቸውም ይኸው ነው። ኢሳይያስ ምዕራፍ 53 ቁጥር 8 እንዲህ ይላል፣ በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ኢየሱስ ክርስቶስ ከሕያዋን ምድር ተወገደ ወይም ተቈረጠ። 33 ዓመት ተኩል ብቻ ነበር በዚህ ምድር የኖረው። ወደ ቅድስተ ቅዱሳን የሚያስገባው ብቸኛው መንገድ ልዩ በሆነ ሁኔታ በተፈተለ የበፍታ መጋረጃ የተጋረደ ነበረ። መጋረጃው ስለ ክርስቶስ ሥጋ መልበስ ነው የሚያመለክተው። ኢየሱስ መስቀል ላይ በነበረበት ጊዜ መንፈሱን ሰጠ። መጋረጃውም ለሁለት ተቀደደ። ይህም የአካልና የመንፈሱን መለያየት ለማመልከት ነው። መጋረጃው በመቀደዱ ወደ እግዚአብሔር ፊት የሚያስገባው በር ተከፈተ። ዛሬ ሰዎች ወደ እግዚአብሔር መድረስ የሚችሉበት ብቸኛው መንገድ በኢየሱስ ክርስቶስ በኩል ብቻ ነው። በዮሐንስ 14 ቁጥር 6 ኢየሱስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። አንዳንድ ሰዎች ቅን ከሆንና የቤተ ክርስቲያን አባሎች ከሆን ወደ እግዚአብሔር እንደርሳለን ብለው ያምናሉ፣ ያስባሉ። እንዲህ ያለውን ሐሰት በፍጹም እንዳትቀበሉ ወገኖቼ። ይህ አመለካከት መጽሐፍ ቅዱሳዊ ድጋፍ የለውም። የሚያድነን የኢየሱስ ክርስቶስ ሞትና ትንሣኤ ነው። ንጹሕ ከሆነው ሕይወቱ ጋር ራሳችንን ስናስተያይ ወይም ደግሞ ወደ ቅድስተ ቅዱሳን በሚያስገባው መጋረጃ ፊት ለፊት ስንቆም ራሳችንን መኮነን እንጀምራለን። ማቴዎስ 27 ቁጥር 50ና 51 ኢየሱስም ሁለተኛ በታላቅ ድምፅ ጮኾ ነፍሱን ሰጠ፣ እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች፣ ዓለቶችም ተሰነጠቁ ይላል። በኢየሱስ ክርስቶስ ሞት አማካይነት ወደ እግዚአብሔር እንገባለን። የመጋረጃውም ትርጉም ይኸው ነው። ዘጸአት 26 ቁጥር 36ና 37ን ጊዜ ሲኖራችሁ በኋላ ተመልከቱ። እኔና እናንተ በዚህ በኢየሱስ ክርስቶስ ተመርጠን መዳናችን ታላቅ በረከት ነው ለእኔና ለእናንተ። እግዚአብሔር ለዘላለም እየተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ ወገኖች፣ የዛሬው ትምህርታችን
እዚህ ላይ ያበቃል። በእውነት ጌታ መንፈስ ቅዱስ ከዘጸአት ምዕራፍ 25 እና 26 ታላቅ ነገርን አስተምሮናል።